ምንድን ነው? እስቲ ምንድን ነው ዲስክ? የዲስክ መንሸራተት። የዲስክ መንሸራተት እና ዲስኩ አይሰራም ነው የተባለው? እየተንሸራተተ ነው፣ ተጠንቀቂ። ከባድ ዕቃ አታንሺ። ከባድ ዕቃ አታንሺ። አዎ። አታጎንብሺ። አታጎንብሺ። የመኝታ ቦታ ደረቅ ነገር ላይ ይሁን። አንተ ግን መተት ነህ። አዎ። አብዛን ነው የተባልከው? ግደላት። ግደላት ነው። ስንት ሰይጣን? 9 ነን። አሁን ትለቃለህ? 9 ነን። እለቃለሁ። ተመልከት። ተዘጋጀ። ተዘጋጅታችሁ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ እስጢፋኖስ ስም ሲሆን እንገባለን። ቶሎ 7 ጩኸት ነው። ቶሎ በል ቁጠራ። ምንድን ነው ያልከው? ከየገጠሩ የምትጎትተን አንተ ምንድን ነው? 21ኛ ክፍለ ዘመን ላይ የምጨርሰን ግማሽ ያደረስከን እኮ። የተሰጠንን ቃል እኮ እያፈረስክ ሁሉ እየሄድክ ነው። ለእኛም እኮ ተሰጠ ቃል አለ። እኔ መሰለ ሁሉ እንቆጣጠራለን። መብታችን አለ። ስለዚህ ይኸውልህ ይሄ ግማሹ ከፋፍለን እኛ በጥበብ እንገዛለን። በጥበብ ትገዛለህ? አዎ። ይሄን ሁሉ ህዝብ እኔ ከፈለግ በአንድ ቀን በቁጥጥሬ ስራ አደርጋለሁ። እድሜ ላንተ። እኛ የተለያየ ጥበብ አለን። እድሜ ለእኔ ለመንክልኝ እኮ ጸሎት እያደረስክ። አይ ምን ላድርግ? ሌሊት ስታቃጥለን ታድራል፣ ቀን አንቀመጠን። አቃጠልከን። አሁን ጥያቄ ነው የምታቀርብልኝ? አዎ። ምን አይነት ጥያቄ ሰብልኝ? ወደዚህ ተጋበለና ትተወናላት። ብንከስ ክሱ ይፈርሳል። በመቆሚያ ብንከስ ችግር፣ በመጽሐፉ ብንከስ ችግር። እንዴት ይሻለናል? እኔ እንጃ። ምን ይሻላል? የሚሻለው እኮ ከኔ ተሻለ የሚናገረው ነው። አሁን እኮ መደራደር አልቻልንም። ለምን አንደራደርም ነው የምለው እኔ። አንደራደር ነው። እሺ ማነሽ? ወይ እንደራደራለን። ምን ሆነሽ? ሂሳብም እናወራርድ። አይስቅም አይሳቅም እናንተ። ይሄ እኮ ውጊያ ነው። እሺ አስራቴ ወገብሽ እንዴት ነው? አሁን ደህና ነኝ። ዝገጂ። ሐኪም ምን አለ? ሐኪም ምን አለ? ሐኪሙ ከባድ ዕቃ አታንሺ፣ አታጎንብሺ፣ ደረቅ ነገር ላይ ተቀመጪ፣ የመኝታን ቦታ ደረቅ ፍራሽ ይሁን። ይሄ ካልሆነ ግን ወደ ኦፕሬሽን ነው። ዝገጂ። ይኸው ምን አጠፋታ? እኔ ምን አጠፋው? ይኸው እኮ እያለማህ አይደል? እያለማህ አይደል? አሁን ይሄ ጥፋት አይደለም ነው የምትለው? ወዴት ወረዳ እየሰበሰብከን ነው? ወዴት ነው? ይኸው እኮ ጎንብሼ ተባለች። ይኸው ሰገደች። ደስ አይልም? ይሄ ስራችን ነው። አሁን ለእኛ ስራ የተሰጠን አለ። አሁን እቺን አልጎተትንም። እኛ በራሳ ፍቃድ እኛ ስለመሰለች አባል አደረግ። ከዛ ውጪ ከነሱ ስር ስበን አላመጣንም። እኛ ራሳቸው ፈልገው በኮንትራት በውል የተያዝን ናቸው። ሐኪም ቤት ሄዳ እኮ አትስገጂ፣ አታጎንብሺ፣ ቃጣንሺ። አሁን እኮ ይሄ ከሐኪም ቤት ጋር የሚያገናኝ ህይወት አይደለም። ለሐኪም የተሰጠው አይነት አለው፣ ለኛ የተሰጠው አይነት አለው። ለኛ የተሰጠው ነው። ሐኪም ቢይዝብን እሱ ላይ ያው አብሬው ስለሚሄድ ዲዛይኑን አዞርለታለሁ። ዲዛይኑ መሀንዲስ ነው። እሺ ተነሽ፣ ይበቃሽ። አካፋፋይ ነኝ። ነበር የሚያቅተኝ። እንዴት ነበረ ስትነሽና ስትቀመጪ? ስነሳ መሬት ይዤ ነበር የምነሳው። መንሸራተት። የቱ ጋር ነው ተንሸራቷል ያለሽ?
ቦታ ጠቁሯል። እዚህ ሁለት ቦታ ላይ ጠቁሯል። ይሄ የጠቆረው መንሸራተትን ነው የሚያሳየው። እየተንሸራተተ ነው። ገና እየተንሸራተተ ነው። ተንሸራቷል። እየተንሸራተተ ነው። ጥንቃቄ አድርጊ አለሽ። አዎ ራሷ ነች የተንሸራተተችው እሷ። ህጉን ትታ ስለተንሸራተተች እኛ ደግሞ ዲስክ ቀላል ነው። ዲስኩ ቀላል። 10 ትእዛዝ አንዱ ከለቀቀ 6 እኛ ጋር ይሻሻላል። አንዱን መጣስ ነው እነሱ ጋር ችግር የለ። ሁሉ ከ10 አንዱን ከጣሰ እናወርደዋለን። እኛ ጋር የቀረው ቀስ በደረጃ ወደ 0 ይገባል። ከዛ በኋላ ሙሉ አባል ነው። አባል ነው በቃ ሙሉ አባል። መንፈሳዊ ከሆነ ጸሎተኛ ከሆነ እንዴ ቀላል ነው። ቀላል ነው። መንፈሳዊ ጋር ጠጋ ማለት ነው። መንፈሳዊ መስሎ እሱ ጋር ሞክረናል እኮ አሁን እየሞከርን ነው፣ ግን ስላልተቻለ ነው። አሁን የእርሶ እየተማከርን ነው። ባጭሩ እንማከራለን። ችግር አይ ከእርሶ ጋር አይደለም ያለው፣ እንመካከራለን። አሁን ልንደራደር ነበረ። ቆይ ቢቆይ አይሻልም? ይሻላል። ባጭሩ ለመናገር የፈለኩት እኔ አከፋፋይ ነኝ። የምን አከፋፋይ? አከፋፋይ መናፍስትን እኔ አከፋፍላለሁ። ሰይጣን ነጋንተ? አዎ አላፍት ሰይጣን ነኝ። አከፋፋይ ለመጡ 3 2 2 4 1 አሁን የፈለገውን ቁጭ ብለው በጀበና በምናምን ፈልገውን እሱ ሰጠዋል። በሲኒ በምናምን በጫት ከሆነ ጫት የሚፈልግ ከሆነ ወጣት ከመጣ በጫት ሰጠዋል። ሲጋራ የሚፈልግ ከሆነ ሲጋራ ሰጣለሁ። ይታወረኛል። እኔ መቀረጽ አልፈልግም። አይደለም እንዴ ሰይጣን አይደል? አሁን አልቀረጽማ። የታለ የተቀረጸ? ታስተምረህ እንድንማር እንዲማር አይማርም። አሁን እያየ ነው። አይ አይደለም? አዎ ይሄን ታውቃለህ? 100% በእርግጠኝነት ይሄው ሁሉ አይን አሁን ትቆጥረዋለህ። ከዋክብት አይደለ? አይ እንግዲህ አሁን ሰይጣን እየተናገረ እኮ ነው። እዚህ ጠጋለ እናንተ አየው ያጭበርባሪ ይሄተኛ ሱዳን አየው አዎ እዚህ መሀል ሆኜ ነካ አደርገዋለሁ። እሱ አይደለም እኔ ስራችን ነው። አንተው ራስህ በእኛ ላይ ነው እኮ የመጣው ይሄ ሱዳን። ድምፅን ከፍ አድርገህ ነው ዝቅ አድርገህ? ለምን እንዲሰማ። ጎበዝ እንዴት ነው ታዲያ? ጎበዝ ተካትልና ነው አንዱ ጋር። አዎ ጌታ እኮ ለአንተ ቃሉን ሲሰጥ ለእኛም ቃሉን ሰጥቶናል። ወደ ታች ውረዱና ስራችሁን ስሩና አንተን የመሰለ የቤት ስራ አለን። እያንዳንዱን የክላስ ወርክ የምንሰጠው አለ። የቤት ስራ አለን። አሳይመንት አለ። ዲዛይን አድርጎ የሚያመጣለ ብዙ ነው። አዎ ዲዛይነርም አለ አለን። እያንዳንዱ ሰው ላይ ልክ 10ን ትእዛዝ ሲጥስ ጠባቂው ሲለይልን ጠጋ እንላለን። ጠባቂው ሲለይ? አዎ ሰው ጠባቂ ኑሮ አይኑሮ እኮ ያውቅም አለው። ከዚህ ውስጥ አሁን 70% አለው፣ 30ው የለውም ጠባቂ። እኛ ነን የምንጠብቀው ባለ የራሳችን ናቸው። 30 አለን እዚህ ውስጥ አሁን 30 ከ130 ሁሉ አሁን 30 አለኝ እኔ አሁን እዚህ 30 ከወጣቱ በፐርሰንት 15 ከሴቱም 15 አለ። ሽማግሌው ላይ ደግሞ በብዛት ነው የምንጠቀምባቸው። ምክንያቱም ዋና ስራ አስኪያጆች የኛ ሽማግሌዎች ናቸው። አሁን ምን አድርገናል መሰለ? ሽማግሌ ላይ እየታረቁ አስቸገርን፣ በተለይ ባልና ሚስት። ስለዚህ አሁን ከባልና ሚስት ዞር እንልና ሽማግሌ ጋር እንሄዳለን። ምን እንላለን መሰለ? ለምሳሌ ባለቤት ሚስትየው ይጣሉና ይጋጩና ጠዋት መታ ለሽማግሌ ትነግር የለም ሚስጥሩን ንገሪን እስቲ ጥላችሁ ምንድነው እንላለን። እና መሰረቱ እሱ ነው፣ መነሻ ነው። የሰማይ ነው መነሻው ነው እሱ። ከዛ በኋላ ለሽማግሌው ሚስጥሩን እሺ አይ ተሳስቼ ነበረ እንዲህ የሆነ ቦታ ስወጣ አይቶኝ ገመገበኝ፣ እኔም ግን አጥፍቻለሁ ብላ ትነግረዋለች። ለሽማግሌው በጠዋት በሌሊት ሄድና እውነት አለ ለካ ሚስት ባለጌ ነች፣ ስራችን ሰላም አልሰራንም። እንዲህ ነን። ሁለት ፀጉሩንም አንድ ፀጉሩንም በቁጥጥር ስር አድርገናል። ፖለቲካ የለም፣ ምን የለም እንከፋፍላለን። አካሄዳለን እኛ ለሽማግሌ እንዴት እንደሚኬድ፣ ወጣቱ እንዴት እንደሚኬድ፣ ለአዛውንት እናቶች እንዴት እንደሚኬድ፣ ለህፃናቶች እንዴት እንደሚኬድ
እኛ እየሰማኝ ነው። እኛ አካሄዳለን። ይህንን አካሄድ ግን ከክርስቶስ ፍቃድ ከተሰጠን በኋላ ያገኘነው ነው። በፊት አምላክ ነን ብለናል። አምላክነታችንን ያው ባጠፋነው ጥፋት ተቀብለናል። ከነጭራሹ ደግሞ እንዳንጠፋ ስለምነው ጊዜ እናንተን የመሰለ ይኸው የሚያምር ብስኩት የመሳሰሉ የእኛ ናቸው። አሁን ስንት ብስኩቶች አሉ እዚህ ውስጥ የሚጣፍጡ። ና ነይ አንቺ ነይ፣ ዝም ብለሽ ከምትንቀዘቀዢ ሂጂና እኔ ሰጥሻለሁ፣ አሸክምሻለሁ። ከዛ በኋላ ላጥ እያልሽ መጋረጃ ነገር ትጋርጃለሽ። እኔ ከውስጥሽ እመጣለሁ። አንተ እንዲህ አላረክም ስል በቃ በዚህ ብትበይ ይሻላል አይሻልም ስል ይሻላል። አባል ግቢ። ማትሪክ ምንም ወስዶ የተንከራተተ ወጣት ካለ ደግሞ አንድ ዛር እንሰጠዋለን። ችግር የለም። አንድ ዛር ያበደ ቆንጆ ዛር ምርጥ ዛር መርጠን እሱ የሚፈልገውን እንሰጣለን። ቀስ እያልን ጨረስከው እኮ እንዳለ ሂሳብ እኮ አልተደራደርንም። አሁን እንደ ሂሳብ ተደራደረው። እኔ እንጃ። ከአሁን በፊት የሰራው ኦዲት ይምጣ፣ ኦዲት ይደረግ። ያስለቀቀው ቁጥር ብዛት ኦዲት ይደረጋል። ወደፊት የምታስለቀቀው ተደራድረን ይሆናል። አይሻልም? ምን አይነት ኦዲት እናድርግ? ስንት እግዚአብሔር ልጅ አድርጋል። በአንድ ዘመን ነው እንዲያከፋፍለ ወስደህ የምትሰጠው። እኛም እኮ ግፍ አይኖርም። ግፍ የለም እንዴ? አሳድገን አለምልመን አኮትኩተን ሰጠን። ሚሊዮን ፎቅ አሰርተን ዞር ካለ እንዳይሰራ እጁስ ይዞ እኛስ በምን እንዴ? እኛስ እኮ መዝናናት ያምረናል። ይሄን አየሁ አይደል? አሁን የምታየውን ያማረ ወጣት በጥሩ ሁኔታ ነው የተቆጣጠርኩት። መጀመሪያ ሲገባ ከጎጃም ነው የመጣሁት። የመጣሁበት ዓላማ በሰው ተልኬ ነው የመጣሁት። ምን አድርገው ነው የተባልከው? መጀመሪያ ዋና ስራ አስኪያጅ ነው በቃ የኛ እንዲሆን ነው። አንደኛ ስርዓት ካለው ደንብ ካለው የዕለት ጉርሱን ብቻ ማግኘት አለበት። ከዕለት ጉርስ በላይ ካገኘ አቅጣጫ ይስታል። ወራጅ አለ። አዎ አቅጣጫ ይስታል። 1 ሚሊዮን ብር ብሰጠውና ስራን አከናውን ብል አቅጣጫ ይስታል። ስለዚህ የዕለት ጉርስ ብቻ ተመትተህ ነው የተላከው? አዎ አጋንንት ድረስ ይጣጣ አጋንንት አላፍት አጋንንት ተሰልፈን ተመትተን ነው የተላክነው። ለምን መሰለ? አካባቢውን እንድንቆጣጠር ነው። አንተም አትመጣም። አሁን እዛ እንደ ገብረ መንፈስ ቅዱስ ሜታ አካባቢ ትመጣለህ። ለምን አልመጣም? አንልክም። የት ነው ሜታ? 25 ኪሎ ሜትር ከሰበታ በኋላ ሜታ አቦ። ለምን ችግር አለ? ና ትላንት ተፍቂ ለምን አልመጣህም? ፕሮግራም አላስኩ። ቀደም ብለህ ሄድንና ሰውየው መኪና ሰው ገጨና ተመለሳል። ፈጣን ተፍቂልን እንዲህ ነው። መጀመሪያ ምን እንደነበረ ራሱን ያውቅ። የኛ ተቆጣ። የኛ እኮ አባላት ነበረ። አንተ አይደል እንደ ወሰድከው አባላችን ተከበረ። አባላችን እኮ ሙሉ አሁንማ ኦዲት ሳናደርግ እየወሰዱ ጨረሱ። መስካሪ አሁን ለመሆኑ አንድ ነገር ልንገሩት። ዛሬ ታባረረኛለህ ወይስ እንዴ? መጀመሪያ እቺን ቀልድ መቼም አላመልጥ